እሺ ዛሬ ላለብን የቻምፒየንስ ሊግ ጨዋታ አሰልጣኝ ፔፕ ጋርዲዮላ ትናንትና ነው ጋዜጣዊ መግለጫውን የሰጠው ማለት ነው። ማን ተመልከቱ ይሄንን በእናትህ አሁን እንዴ ነው ዋንጫኛ የምናስበው ግን እግዚአብሔርን እነዚህ ሰዎችን ጌሂና ሴሜኒዮ ሰስፔንድ ናቸው ለዛሬው ጨዋታ እኮ አብሽር ችግር የለም እንደምናሸንፍ ሹር ነኝ እርግጠኛ ነኝ ለምን በዚህ ጨዋታ እንጥላለን ብዬ አልጠብቅም ኖት ሬጂስተርድ ሆኗል ሲልቫ ሰስፔንድ ማን እኔ ማቲያስ ኑኔዝ ማለት ጉንፋን ያመመው የሚል ነገር ነው እየሰማሁ ያለሁት እኔ የሆነ ነገር ሀፕ እንዳደረገ ግልጽ ነው በቃ መናገር ያልፈለጉት ነገር አለ ሌሎቹ ጉዳት አንተ የውስጤን ቲም እንዴት ነው ዋንጫን ሲቲ ምርጥ ካልሆነ አርሰናል መጥፎ ነው ዋንጫ ይበላል እኮ ይሄ ለቻምፒየንስ ሊጉ ምናምን ብዬ አይደለም እኔ ግን ነገሩ ነው ማለት አንድ ደህና የተናገረው ነገር በቃ ስለ ማርሙሽ ትሬኒንግ ሰርቷል ከቡድኑ ጋር እና ሃላንድ ደግሞ በጣም ለጨዋታው ዝግጁ መሆኑን ራሱ ነግሮኛል ነው እያለ ያለው ቦብ ለጨዋታው ዝግጁ አይደለም ሃላንድ ግን ሬዲ እንደሆነ ነግሮኛል እኔ ደግሞ ለዛሬው ጨዋታ ሃላንድን ከሚያሳልፈው ማርሙሽ ነው መጫወት ያለበት ሃላንድ ማረፍ ያለበት ታይም ላይ ነው ፎደንም ጉዳት አስተናግዷል ፎደን ምርጥ ካልሆነ እኔ ሲቲ ምርጥ አይሆንም እኔ ለምን እንደሆነ አይገባኝም በቃ ልጁ እኔ ፖዚሽኑን ያስቸግራል አልገባኝም በቃ ችግር ውስጥ ነን ዛሬ ግን ዊን ግድ ነው ሲቲ ተሸንፎ ራሱ ይናፍቀናል ስንል አንዳንድ ሰዎች ይደብራቸዋል ለማንኛውም የምራችን ነው ስንላቸው ማለት ነው ሲቲያችን ዛሬ ይመለሳል ወደ ኖርዌይ አቅርቶ ከቦዶ ጋር ጫውታል አወይ ማለት ነው ይሄን ጌም ካሸነፈን አይ ቲንክ 8 ውስጥ ምንገባ ይመስለኛል 8 ውስጥ መግባት ባይዘ በጣም ወሳኝ ነገር ነው ለምን መሰላችሁ አንድ ጫውታ ያመልጠናል ሌላ ደርሶ መልስ ጌም አለ ያችን ታመልጠናለች ዳይሬክትሊ እንገባለን ማለት ነው ወደ ፕሌይኦፍ ስለዚህ 8 ውስጥ ማለት ቀጥታ እንድንገባ ይሄ ጌም ያስፈልጋል ማሸነፍ አለብን ማገገም አለብን ያ ዩናይትድ ካሸነፈን ጌም በኋላ ማለት ነውና አሪፍ ጌም ተጠብቃለሁ ማርሙሽ ተቀላቅሏል ስኳድ ውስጥ ማርክ ጉይ ግን ገና ስኳድ ቼንጅ ስለማይደረግ በዚህ ሰዓት አይሰለፍም ማለት ነው ምክንያቱም ስኳዱን መቀየር የሚቻለው ይሄኛው ዙር ካለቀ በኋላ ነው ይመስለኛል እና ለዛ አሪፍ ጌም እንጠብቃለን ከሞሲቲዘን ሞራላችሁ ሞቅ አድርጉት ሲቲያችን ዛሬ ይመለሳል ሚስተር ቻምፒየንስ ሊግ ብሮት ሃላንድ ደግሞ ዛሬ ጎል ያገባል ያስባለሁ እስቲ እናንተን ሐሳብ ከተጻፉልኝ ሼር ኮፒ ሊንክ ሪፖስት አድርጉ ይመቻችሁ ዛሬ ቻምፒየንስ ሊግ ጨዋታ አለ ለቻምፒየንስ ሊግ ሲሆንማ ትበረታላችሁ ለፕሪሚየር ሊግ ሲሆንማ አርሰናል ሰርቶብናል ቻምፒየንስ ሊግ ቀለል አድርገን እናሸንፋለን ኤፍኤ ካፕ ካራቦ ካፕ ቀለል አድርገን እናሸንፋለን ፕሪሚየር ሊግ ሲሆን ግን አርሰናል ሰርቶብናል መሰለኝ ቻምፒየንስ ሊግ አሸንፈን የማለፊያ እድላችንን በደንብ እናሰፋለን ፎሎ አድርጉ ሲደጋፊዎች ሲቲዝንስ ዛሬ ምሽት ክለባችን ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ ምሽት 2:45 ሲል ቦዶ ግሊምትን ይገጥማል እናም ከዛ በፊት ፔፕ ጋርዲዮላ ትናንት ምሽት ጋዜጣዊ መግለጫ ሰጥቷል እጅግ አስገራሚና ደስ የሚሉ መረጃዎችን አንስቷል እኔም አስመልክታችኋለሁ እናንተ እንደተለመደው ኮፒ ሊንክ ሼር ፎሎ ላይክ በማድረግ ይህንን ቪዲዮ ጀምሩት እስከ መጨረሻ ድረስ ለመከታተል ሞክሩ እኔ ወደ መረጃው ልሄድላችሁ ያው በመጀመሪያ ያነሳቸው ስለ ተጫዋቾች ጤንነት ነበር እሱም የመለሰው ፔፕ ጋርዲዮላ ማቲያስ ኑኔዝ ኒኮ ጎንዛሌዝ ኮቫቺች የመሳሰሉ ጉዳት ላይ የነበሩ ተጫዋቾች አሁንም እንዳልተመለሱ ፔፕ ጋርዲዮላ አረጋግጧል ማለት ነው ሌላኛው ፊል ፎደን በማንቸስተር ደርቢ እጁ መሰበሩ ፔፕ ጋርዲዮላ አረጋግጧል ነገር ግን ዛሬ መከላከያ አድርጎ ለጨዋታው ዝግጁ ነው ሲል ፔፕ ጋርዲዮላ ተናግሯል እንዲሁም ኦማር ማርሙሽም ኤርሊንግ ሃላንድም ለጨዋታው ዝግጁ ናቸው ሲልም ፔፕ ተናግሯል ፔፕ ስለ ማርኮ ጉሄም ሐሳብ ሰጥቷል ክለባችን ማንቸስተር ሲቲ ወደዚህ ስላመጣው በጣም እናመሰግናለን ማርኮ ጉሄ ለረጅም ዓመታት ወጥ በሆነ ብቃት የተጫወተ ይገኛል በዝውውሩ እኛን ሊመርጠን እንደሚችልም አውቃለሁ እኛን ስለመረጠን በጣም እናመሰግናለን ሲልም ፔፕ ጋርዲዮላ ተናግሯል በሚቀጥሉት ወራት ለሚኖርብን የኋላ ክፍል ችግሮች እሱ መፍትሄ ይሆናል እናም እሱ እዚህ በመገኘቱ በጣም አስፈላጊ ነው ሲልም ፔፕ ጋርዲዮላ ተናግሯል እንዲሁም ኒኮ ኦራይሊም ከማርኮ ጉሄ ጋር ለመጫወት በጣም ጓግቻለሁ እሱ እጅግ በጣም ጥሩ ነው እናም ደማቅ አቀባበል እናደርግላታለን ብዬ ተስፋ አደርጋለሁ ሲልም ኒኮ ኦራይሊ ተናግሯል ፔፕ ሁሉም ተጫዋቾች እጅግ ደስተኛ ናቸው ጨዋታውን ለማሸነፍ ተዘጋጅተናል ሲልም ተናግሯል እናም ሲቲዝንስ የፔፕ ሐሳብ አስተያየት ይህንን ይመስል ነበር እንዴት አያችሁት ለማንኛውም ጨዋታው ስንት ለስንት የሚያልቅ ይመስላችኋል ኮፒ ሊንክ ሼር ፎሎ ላይክ በማድረግ ደገፍ አድርጉኝ እና መረጃዎች እንደዚህ ያቀበልኳችሁ ለማንኛውም ድል ለታላቁና ለሀያሉ ክለቤ ማንቸስተር ሲቲ ሲሆን ይመቻችሁ መልካም ቀን 11 የማንቸስተር ሲቲ ተጫዋቾች ለነገ ለቦዶ ግሊምት በቻምፒየንስ ሊግ ጨዋታ እንደማይደርሱ ታውቋል ይሄ ለማንቸስተር ሲቲ በጣም መጥፎ ነገር ነው ከ24 ተጫዋቾች 14 ተጫዋቾች አይኖሩም 10 ተጫዋቾች ናቸው ከዋናው ቡድን የሚኖሩት በጣም የሚገርምና የሚያስደንቅ ነው አሁን ላይ በዚህ ምክንያት የሆነበት ዋነኛ ምክንያት ምንድነው በጉዳት 9 ተጫዋቾች አይገኙም ከነዚህ ውስጥ መካከል ጆን ስቶን ሳቪኖ ኦስካር ቦብ ሩበን ዲያስ ጆስኮ ግቫርዲዮል ኮቫቺች
ሌላኛውም ደግሞ የማቲያስ ኑኔዝ ነገርም አጠራጣሪ ነገር ነው። ፊል ፎደን በቅርቡ ጉዳት ማስተናገዱ ይታወሳል። ኒኮ ጎንዛሌዝም እንደዛው። እነዚህ 9 ተጫዋቾች የማቲያስ ኑኔዝ ነገር ብቻ ነው አጠራጣሪ። ሌሎቹ ደግሞ በርናንዶ ሲልቫ ባለፈው ቢጫ በተደጋጋሚ በማግኘቱ ሰስፔንድ ተደርጓል። ሌሎቹ 4ቱ ደግሞ አዳዲሶች ፈራሚዎች ማርክ ጉዌና ሴሚኖ እንዲሁ ሬጅስተር አላደረጉም። ከዋትፎርድ የመጣው ማክስ ኤሌንም እሱም እንደዛው። ካልቨን ፊሊፕስም ሬጅስተር አላደረገም። እነዚህ በዚህ ምክንያት የኦማር ማርሙሽ ነገርም እረፍት ያስፈልገዋል እየተባለ ነው የሚገኘው። በዚህ ምክንያት የመድረስ ነገሩም የእሱ ነገር በጣም አጠራጣሪ ነው። በቤንች የመግባት እድሉ የተወሰነ ተጫዋቾች ከቤንች እንደሚኖር እየተዘገበ ነው የሚገኘው። ይሄ ለማንቸስተር ሲቲ ጥሩ አይደለም። ያው ቦዶ ግልሚት መሆኑ ቢሆንም ነገር ግን አሁን ለማንቸስተር ሲቲ ጥሩ አይደለም። አሁንም ያሉበት አቋም ጥሩ ባይሆንም ነገር ግን አሁን ላይ 14 ተጫዋቾች አለመኖሩ ማንቸስተር ሲቲን በደንብ ይጎዳዋል ተብሎ ይታሰባል። በወልቭስ ጨዋታ ግን ብዙ ተጫዋቾች ይመለሳሉ ተብሎ ይጠበቃል። ፔፕ ጋርዲዮላ የሚያረጋግጠው ነገር እስኪኖር ድረስ እነዚህ ተጫዋቾች እስካሁን በወጡ መረጃዎች መሰረት አይገኙም እየተባለ እየተዘገበ ነው። ማርክ ጉሂ የክለባችን ተጫዋች መሆኑን ባረጋገጥንበት ማግስት ክለባችን ማንሲቲ በአውሮፓ ሻምፒዮንስ ሊግ መድረክ ከሜዳው ውጭ ቦዶ ግሊምትን የሚገጥም ይሆናል። ቦዶ ግሊምት እንግዲህ በደረጃ ሰንጠረዡ 32ኛ ደረጃ ላይ የሚገኝ ክለብ ነው። በአንጻሩ ማንሲቲ 4ኛ ደረጃ ላይ ይገኛል። ይህን ጨዋታ በቀላሉ አሸንፈን 8 ውስጥ የምንገባበትን ህልውና በቀላሉ የምናረጋግጥበት ጨዋታ ይሆናል ብዬ አስባለሁ። ድል ለክለባችን፣ ሰናይ ቀን። ተወዳጁ ቻምፒየንስ ሊግ ይላል ማለት ነው። ዛሬ እንመለሳለን ማለት ነው። ወሳኝ ጨዋታ ይላል። ማንቸስተር ሲቲ ከቦዶ ግሊምት ማለት ነው እንጫወታለን ማለት ነው። ከሽንፈት በኋላ ይህን ጨዋታ እናደርጋለን። ዛሬ 2:45 ሲል የምንጫወት ይሆናል ከሜዳ ውጭ ማለት ነው። ቻምፒየንስ ሊግ 7ኛ ዙር መርሃ ግብር ዛሬ ይደረጋል። አርሰናልን ከኢንተር ሚላን ይጫወታሉ ማለት ነው። ይህን ጨዋታ ማሸነፍ ግድ ነው። ምክንያቱም ምንድነው በሰንጠረዡ 4ኛ ደረጃ ላይ ያለ ነው ማለት ነው። እርግጥ አንድ ጨዋታ ይቀራል ማለት ነው ለ11 ውስጥ ለመግባት ማለት ነው ለማለፍ ውስጥ ለመግባት ይህን ጨዋታ ማሸነፍ ግድ ነው። ፔፕ ደግሞ እንደባለፈው ያ እነ ሊዩስን እንደ ቤንቾችን ሙሉ ቤንቾች አስቀብቶ እንዳያሸንፍ በቃ እንዳንሸነፍ በቃ በርቀት በቃ እንደባለፈው 10 ምናምን አግብተን ነው ይህን ጨዋታ ማሸነፍ ይኖርብናል ማለት ነው። ይመቻችሁ ሲቲ